ጸጉራችሁ ለሚበጣጠስ፣ ለሚሰባበር፣ ለሚነቃቀል፣ ለከርዳዳ ጸጉር ምርጥ የጸጉር ማስክ ይዤላችሁ መጥቻለሁ። አንድ ጊዜ ብቻ ስትጠቀሙ ጸጉራችሁ የማይታመን ለውጥ ታገኙበታላችሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ በሚገርም ቪዲዮ መጥቼላችኋለሁ። ቪዲዮውን በላይክ ጀምሩት። 100% እርግጠኛ የሆንኩበት ጸጉራችሁ በፍጥነት ያሳድግላችኋል። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙን እነግራችኋለሁ። በመጀመሪያ ደረጃ 2 ብርጭቆ ውሃ በድስቴን እጨምራለሁ። በቀጣይ 1 ማንኪያ አብሽ እጨምራለሁ። 3 ፍሬ ሽንኩርት ትንንሾቹ ጨምሬያለሁ። አጥቤዋለሁ። እስከነ ልጣጩ ነው የምጠቀመው። በቀጣይ ዝንጅብል እጠቀማለሁ። ሽንኩርቱን እስከ ልጣጩ ነው መጠቀም ያለባችሁ። ልጣጩ ለጸጉራችን ብዙ ጥቅሞች ያሉ፣ ጸጉር ያሳድጋል። ከግንባራችሁ ላይ የሸሸ ጸጉራችሁ በፍጥነት ያሳድግላችኋል። ሌሎችም የምጨምራቸው ግብአቶች ስላሉ ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። 1 ማንኪያ ተልባ ጨምራለሁ። ይሄንን ቪዲዮ የደረሳችሁ የምሬ ነው ምላችሁ ታመሰግኑኛላችሁ። ልክ እኔ እንደሰራሁት ነው መስራት ያለባችሁ። እስካሁን ድረስ የተጠቀምኩት 2 ብርጭቆ ውሃ፣ 1 ማንኪያ አብሽ፣ 3 ፍሬ ቀይ ሽንኩርት፣ 1 ዝንጅብል፣ አነስተኛ የሆነ ዝንጅብል ተጠቅሜያለሁ። ዝንጅብል ለፎሮፎር ለጸጉር እድገት በጣም አሪፍ ነው። ሽንኩርቱም እንደዛው። ተልባውም እንግዲህ የምታውቁት ታውቁታላችሁ። ጸጉራችሁ እንዳይሰባብር እንዳይነቃቀል ያደርግላችኋል። አብሽ ሁል ጊዜ በየጊዜው ብትጠቀሙ ጸጉራችሁ ዞማ ነው የሚመስለው፣ እንደ ዊግ ነው የሚያሳድግላችሁ። እንደ ስፕሬ መጠቀም ትችላላችሁ። የአብሽ ዘይት መስራት ትችላላችሁ። ውህዱን በዚህ መልኩ መስራት ትችላላችሁ። ለብቻው እንኳን መጠቀም ትችላላችሁ። አብሽ 1 ማንኪያ የስጋ መጥበሻ ደረቁን ጨምሬያለሁ። እነዚህን ግብአቶች የምታያቸው ግብአቶች ለጸጉራችን የሚሰጡት ጥቅም ልነግራችሁ አልችልም። መቼም ተጠቅማችሁ ስታዩት ነው የምታውቁት። ሽንኩርቱ ብትሉ ዝንጅብል፣ ፎሮፎር ካለባችሁ ዝንጅብል የጸጉራችሁ እድገት ያፋጥንላችኋል። ሁላችሁም እንድትጠቀሙት የዛሬ ቪዲዮ ሼር አድርጉት፣ ላይክ አድርጉት። ሁላችሁም ተጠቀሙት። ቀላል አሰራር ነው። ቀለል አድርጌ ነው እንዲቀላችሁ ብዬ ወዲያው እየጨማመርኩኝ ውሃው ራሱ አፍልቼ ነው የተጠቀምኩት፣ ቶሎ እንዲደርስልኝ ማለት ነው። እናንተም ልክ በዚህ መልኩ ቶሎ እንዲደርስላችሁ፣ ቢዚ ከሆናችሁ ቶሎ እንዲደርስላችሁ እንደዚህ አዘገጃጅታችሁ ጭምር ብቻ ነው ማድረግ ያለባችሁ። ብዙዎቻችሁ መስራት አይመቸኝም የምትሉ አላችሁ። ምግብ በምታበስሉበት ሰዓት እንደዚህ ለጸጉራችሁ ካጠገብ እንደዚህ ማስክ ነገር ስሩና ተቀቡ። ለጸጉራችሁ እንክብካቤ፣ ለቆዳችሁ ጸጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችኋል። ይህንን ውህድ ለህፃን ላዋቂ ይሆናል። ለወንዶችም መጠቀም ትችላላችሁ። 20 ደቂቃ በእሳት እንሰራዋለን። አያችሁት? አሁን እየበሰለ ነው። ተልባውም እየበሰለ ነው። አብሹንም ትንሽ ጠንከር ያለው ተልባና አብሽ ናቸው። ሽንኩርቱ ዝም ብላችሁ ፈጭታችሁ መጠቀም ትችላላችሁ። ዝንጅብሉ ፈጭታችሁ ውሃውን መጨመር ትችላላችሁ። በኋላ ላይ አሳያችኋለሁ እንዴት አድርጌ በውህድ መልኩ እንደምሰራው አሳያችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት። ስፕሬ ሰርታችሁ ጸጉራችሁ የሚከረድድባችሁ ካላችሁ በዚህ መልኩ በውህድ መልኩ ሰርታችሁ መጠቀም ትችላላችሁ። ማንኛውም እኔ ከዚህ በፊት ብዙ ነገር ሰርቻለሁ። ቪዲዮዎችን ገብታችሁ ማየት ትችላላችሁ። ምርጥ ነገር ሁሉንም ጠቃሚ የሆኑ ብዙ ልጆች እየመሰከሩ ነው። ብዙ ልጆች በአንቺ ውህድ፣ አንቺ በምትሰሪያቸው ዘይቶች፣ አንቺ በምትሰሪያቸው ውህዶች ጸጉሬ ተቀይሮልኛል ብለው እየመሰከሩ ነው። እናንተም ተቀው። ጠቃሚ ነገር ነው ይሄ፣ ጉዳት የለውም። ለህፃን ላዋቂ ይሆናል። ለልጆቻችሁ፣ ለራሳችሁ። ይሄው በዚህ መልኩ ሁሉንም ፈጭቻቸዋለሁ። አሁን አጥልዬ በውህድ መልኩ እሰራዋለሁ። ቪዲዮውን ላይክ አድርጉ። ይሄው በዚህ መልኩ አጠለዋለሁ፣ ፈጭቼ አጠለዋለሁ።
እንደዚህ ካጠለልኩት በኋላ አሁን በውህድ መልኩ እንሰራዋለን። ሌሎችም የምጨምርባቸው ግብአቶች ስላሉ ቪዲዮን እስከ መጨረሻ ተከታተሉት። በጨርቅ ነገር መጭመቅ ትችላላችሁ። እኔ በማጥለያ ነው ያጠለልኩት፣ ግን እንዳያቃጥላችሁ በጨርቅ ስትጨምቁ እንዳያቃጥላችሁ እጃችሁ ግዴታ መቀዝቀዝ አለበት። አሁን ነሻ ጨምራለሁ። ነሻውን በቀዝቃዛ ውሃ ትንሽ ብትበጠብጡት ይሻላል፣ እንዳይጓጉልባችሁ ማለት ነው። እኔ በደንብ አድርጌ አማስዬ ነው የተጠቀምኩት። ትኩስ ስለሆነ ውሃውን ነሻውን በትንሽ ውሃ ጨምራችሁ በቀዝቃዛ ውሃ በጥብጣችሁ ጨምሩት። እንደዚህ ሲሆን ይቀልላችኋል። ቶሎ ነው የሚደርሰው። ትኩስ ስለሆነ ቶሎ ነው፣ 1 ደቂቃ አይፈጅበትም። ነሻ ሁልጊዜ እንደምላችሁ ከቤታችሁ ውስጥ መጥፋት የሌለበት ግብአት ነው። ነግሬያችኋለሁ። ነሻ ተጠቀሙ። ልክ እንደ ኮንዲሽነር ለጸጉራችሁ እንዲለሰልስ ከፈለጋችሁ፣ ጸጉራችሁ እንዳይሰባበር እንዳይነቃቀል ከፈለጋችሁ ነሻ ገዝታችሁ ቤታችሁ ውስጥ አስቀምጡ። አያችሁት? ምንም ሽታ የሌለው ውህድ ሰርተናል። ምንም ሽታ የለውም። ጸጉራችሁ ልነግራችሁ አልችልም። ስትቀቡት ወዲያው ነው በቃ ልስልስ የሚያደርግላችሁ። አያችሁት? ውፍረቱ እንደዚህ ነው መሆን ያለበት። ሲቀዘቅዝ ትንሽ ወፈር ይላል። ለ2 ጊዜ መስራት ትችላላችሁ። ለ2 ጊዜ ሰርታችሁ ግማሹን ከፍላችሁ ፍሪጅ ውስጥ አስቀምጣችሁ በቀጣይ ሳምንት ልትታጠቡ ስትሉ መጠቀም ትችላላችሁ። ለ2 ጊዜ ብቻ፣ ከዛ በላይ አይቀመጥም። አያችሁት? ሽታ ምንም አይነት ሽታ የለውም። የሽንኩርቱ ሽታ ምንም የለውም። ዝንጅብሉና የሮዝመሪ አጥፍቶታል። ሽታው ራሱ እንዴት ደስ እንደሚል ልነግራችሁ አልችልም። አሁን በዚህ መልኩ በእቃችን እንገለብጣለን። ሌላ ደግሞ የምንጨምርበት ግብአት ስላለ እንጨምራለን። እስኪ እዚህ ድረስ ለተከታተላችሁ ቪዲዮን ላያችሁ ተጠቀመዋለሁ ብላችሁ ጻፉልኝ። ሁላችሁም ብትጠቀሙ ደስ ይለኛል። ሁላችሁም ቀላል አሰራር ነው። በቤታችሁ ውስጥ በሚገኝ የትም ቦታ የሚገኙ ግብአቶች ናቸው የተጠቀምኳቸው። ሮዝመሪ ሀገራችን ኢትዮጵያ ላላችሁ በብዛት የኔ ቪዲዮ የሚከታተሉ ኢትዮጵያ ያሉ ናቸው እና ሮዝመሪ አለ፣ ፍሬሹ አለ፣ ርካሽ ነው። የ5 ብር ከገዛችሁ ብዙ ጊዜ ይቆይላችኋል። ሮዝመሪ አለ፣ ሽንኩርት አለ ሀገራችን፣ ለዛውም ቆንጆ ሽንኩርት፣ ተልባ አለ፣ አብሽ አለ። ሁሉንም በቤታችን ውስጥ በሚገኝ ግብአት ነው የሰራውላችሁ። አብሽ በነገራችን ላይ ህንዶቹ ጸጉራቸው የሚያሳድጉበት በአብሽ ነው። አብሽ እንደ ስፕሬም ሰርታችሁ ተጠቀሙ። በዘይትም መልኩ እንደዚህ በውህድም መልኩ ለብቻው ዘፍዝፋችሁ አብሹን በውሃ ዘፍዝፋችሁ ፈጭታችሁ ጸጉራችሁ መቀባት ትችላላችሁ። እንደ ማስክ ለብቻው ምንም ነገር ሳትጨምሩበት ሞክሩት። ጸጉራችሁ ታያላችሁ። ትዕግስት ይኖራችሁ። ጸጉራችሁ ተንከባከቡት። አብሽ ብቻ ራሱ እየተጠቀማችሁ ዝንጅብል ብትጨምሩበት የተመራጭ ነው። በጣም አሪፍ ነው ዝንጅብል ራሱ። ይሄው በዚህ መልኩ የወይራ ዘይትን የጨመርኩት። ማንኛውም ዘይት መጨመር ትችላላችሁ በቤታችሁ ውስጥ ያለ። ጸጉራችሁ በጣም እንዲለሰልስላችሁ የፈለጋችሁ ትንሽዬ ቫዝሊን ጨምሩበት። ቫዝሊን ጸጉር ያለሰልሳል፣ ጸጉር ያሳድጋል። ቆዳችሁ ሳይነካ በተለይ ቫዝሊን ስትቀቡ ቆዳችሁ ሳታስነኩ ጫፍ ጫፉ የጸጉራችሁ ጫፍ ጫፉ ጸጉራችን ጫፍ ጫፉ ሲሰባበር ነው የማያድገው። ይሄው በዚህ መልኩ አዘጋጅቼዋለሁ፣ ጨርሼለታለሁ። ዘይቴን ጨምሬያለሁ። ከእንግዲህ በቃ በዚህ መልኩ መቀባት ብቻ ነው የቀረኝ። ተቀብታችሁ ማሳጅ እያደረጋችሁ 1 ሰዓት በቂ ነው። 1 ሰዓት አቆይታችሁ ታጠቡ። ከዛም በላይ ማቆየት ትችላላችሁ፣ ግን ጊዜ ከሌላችሁ 1 ሰዓት በቂ ነው። 1 ሰዓት አቆይታችሁ በሻምፖአችሁ ታጠቡት። እርጥብ እያለ ቅባታችሁ ተቀቡ። በ4 እንደዚህ ቁጥርጥር ስሩት። ጸጉራችሁ ልክ እርጥብ እንዳለ ማለት ነው። ቅባት እንደተቀባችሁት
ቁጥርጥር ስሩት ወይም ጥቅልል አድርጋችሁ ተውት። ከዛ በኋላ በፎጣችሁ ሸፍናችሁ አቆይታችሁ ሲደርቅላችሁ ማበጠር ትችላላችሁ በተመቻችሁ ሰዓት። እንደዛ ስታረጉ ጸጉራችሁ አይደርቅም፣ አይሰባበርም፣ አይነቃቀልም። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁ አመሰግናለሁ።